ቆይ አንቺ ሴትዮ ችግርሽ ምንድነው? አረ በቲቲ ምልሽን ስሚኝ። ደጋግሜ ነግሬሃለሁ። ሳንጋባ በፊት የማርገዝ ሐሳቡም ሆነ እቅዱ የለኝም። እኮ ካረገሽልኝ በኋላ እኮ ደግሰን እንጋባለን እንዴ። እቲቲ ለልጅ ያላትን ፍቅር እያወቅሽ ነው እንደዚህ የምታደርጊ? አይገርምህም? ለአንተ እናት ብዬ አይደለም ልጅ የምወልደው። እንዴ ደግሞ ምን ማለት ነው? ካረገሽ በኋላ ነው የምንጋባው ማለት? ይኸውልሽ ሳሪ፣ እቲቲ እኮ ባገባ በአመቱ ወንድ ልጅ ከነቃጭሉ ወልደ አያት አድርገኝ ስላለች። እውነት ግን በፊት የማውቅ አደፍርስ እየመሰልከኝ አይደለም። እባክሽ ሳሪ፣ ለምን እየተዋደድን በዚህ ጉዳይ ሁሉ እንጨቃጨቃለን? ቆይ አታፈቅሪኝም ማለት ነው? ባላፈቅር ቤት አለው። ካፈቀርሽኝ አርግሽልኛ ሳሪ። አላረግዝም። ታረግዣታለሽ። አላረግዝም አልኩ። አላረግዝም። ትሰማኛለህ? ሞኛችሁ አንተና እናትህ ስለፈለጋችሁ ብቻ የሚሆን ነገር አይደለም። ከዛ በፊት መቅደም ያለበት ህልሜ አለ። ምንድነው ህልሜ? ህልሜ የምትይው ይሄ በየመድረኩ የምትገጣጥሚው ዲስኩር ነው? ህልሜን በዚህ ልክ እንድታጣጥልብኝ አልፈልግም። እሺ በቃ ከማግባቴም ሆነ ከማርገዜ በፊት የልጅነት ህልሜ የሆነውን የግጥም መድበል አሳትሜ ህልሜን ማሳካት እፈልጋለሁ። እሺ ኧረ እንደዛ ነው አይደል? እኔ ግን እየሰለቸኝ ነው። እሺ ዛሬ ግጥም እንድጽፍ ስታበረታታኝ ኖረ። አሁን በስተመጨረሻ ለምንድን ነው የምትሰላቸው? ባልሽ መሆኔን እየረሳሽ ነው መሰለኝ አይደል? ወይ ግጥምሽን ወይ እኔን ምረጭ። በጣም ጥሩ። ራስህን ከህልሜ ጋር የምታወዳድር ከሆነ እውነቱን ልንገርህ፣ ህልሜን አስቀድማለሁ። በጣም ጥሩ። እንግዲህ ግጥምሽ ከኔ ከበለጠብሽ ሄደሽ ግጥምሽን አግብተሽ መኖር ነው። ከግጥም መድብልሽ ታረግሽ እንደሆነ እናያለን። የኔ አደፍርስን ጥቅም ግን ገና አላየሽውም። እሺ አረ ኑሮዬ ከረፋ፣ አረ ኑሮዬ ከረፋ፣ ችግር የቧጠጠው ፊቴም ገረጣ፣ ሆኜ መቅረቴ ነው ጎፍታታ ሾጣጣ፣ ጎፍታታ ሾጣጣን፣ ጎፍታታ ሾጣጣ፣ ጎፍታታ ሾጣጣ፣ ጎፍታታ ሾጣጣ። ሳሪ እንዴት ነሽ? አዲሱ ዜማዬ እንዴት አየሽው? እኔ እንኳን እቺ የምትለዋን አሮጊቶች ቢሏትስ ብዬ አስብኩ። ማለት የሀሳቡን ክብደት ይገልጿል ብዬ አስባለሁ። አንቺ ምን ትያለሽ? እኔ እንጃ። እኔ ምን እየሰራ እንደሆነ ምንም እየገባኝ አይደለም። ቆይ ለዘፋኞች ዜማ መስጠት ትተህ አንተ እየዘፈንክ ነው? አይ ሳሪ አልገባሽም ማለት ነው። እኔ በሰጠኋቸው ዜማ ስንቶቹ ናቸው የፈመሱት? ከዚህ በኋላ ከኔ ከፋሲል ቤዛ ቢስቲን ዜማ ያገኟትም። ይኸውልሽ ሳሪ፣ አንቺን ብትሆኚ ግጥምሽን ለማንም አማተር ዘፋኝ መስጠት የለብሽም። ራስሽው መዝፈን አለብሽ። ያንተ ቀልድና ምርኮ ምንም አይለይም። የእውነት አንተ አምረረ ልትዘፍን ነው? ድብና አድርጌ አስረቃረቆስ። ደግሞ ሰሞኑን አልበም መሸጥ ያዋጣል ሲባል ሰምቻለሁ። እኔም ደግሞ እንደምታየው አልበሜን ጀምሬያለሁ። ምድረ ዘፋኝ ጉዷ ፈላ ምድረ ዘፋኝ ነኝ ባይ። እኔ እንጃ። እንደኔ ግን በደንብ ተረጋግተህ ብታስብበት ይሻላል። ምንም መረጋጋት የሚባል ነገር የለም። ባልተረጋጋች ሀገር ላይ ያልተረጋጋ ሙዚቃ ነው የሚያስፈልገው። እኔም ደግሞ ያው እንደምታዩ ይሄን ሀሳብ ተመርኩዤ አልበሜን አጋምሻለሁ። ኦልሞስት 5 ዘፈኖች ምናምን ቢቀሩኝ ነው አልበሜን ለመጨረስ። ይሄ እንኳን ጥበብን ማርከስ ይመስለኛል። የኔ ህይወት ከሚረክስ ጥበብ ቢረክስ አይሻልም? ብቻ ይኸውልሽ፣ አንቺም ቶሎ ንቂ። ዘፋኙ ላይ የግጥም ያለ እያለ ነው። ግጥምሽን ጫር አድርገሽ አከፋፊ። ዛሬ ጧት ያ ዘፋኙ ደበሌ 100 ግጥም ሙሉልኝ እያለ እዚህ ሲለምን ነበር። እኔን ሲለምነኝ እግዚአብሔር ይስጥልን አርሰናል ብዬ በሬና ዘግቼ አልበሜን ጀምሬ ይኸው እንደምታዩ። እኔ ምንም እየገባኝ አይደለም። ቆይ ምን አይነት ችግር ውስጥ ብትገባ ነው እንደዚህ አይነት ውሳኔ ወሰንከው? ግልጽ ነው ሳርዬ፣ ማጣት ነው እንደዚህ ያደረገኝ። የዜማ ደራሲ ብቻ መሆን አላዋጣኝም እንዴ። እኔ በሰጠኋቸው ዜማ ስንቶቹ ናቸው እስራኤል፣ ዱባይ ምናምን ቱር የሚያደርጉት? እና ችግር እስከ መቼ ነው እኔ ላይ ቱር የሚያደርጉ?
እሺ ለማንኛውም አሁን ስራ ከጨረስክ ወተን ማውራት እንችላለን። ወይኔ ፋሲል ዛሬ አልበሜን ውዬበት ጨርሳለሁ ብዬ። እሺ በቃ ልታስተዋጉኝ ነው። እኔ እንሂድ። ይኸውልህ ይሄ አልበም ቶሎ ማስተሩ ተሰርቶ የቴዲ አፍሮ ሙዚቃ ላይ ቶሎ ተደርቦ መውጣት አለበት። ከዛ ገበያውን ማድረግ አለብኝ። ኑሮዬ ከረፋ መክረቴ ነው። ለነገሩ ሳርዬ እንኳን መጣሽልኝ። ወጥ ምናምን ትሰሪልኛለሽ? ኧረ እባክህ ሌላስ? እንጀራ ልጋግርልህ? ደፋር ደንባራ ደንባራ ይወዳሉ እናቷ፣ እሷም ደንባራ ነች። አንተ ሰውዬ ደንባራ አይደለም ደርባባ ነው። ያው ነው እባክሽ። ደርባባ ከሆነች መደናበሩ አይቀርም። ግን ዜማዋ አሪፍ ነች። ብሰራትስ? እንዴ አንተ ሰው ይሄ እኮ የድሮ የባህሩ ቃኜ ነው። ምንድን ነው? ማንም አይደል የድሮ ዘፈን እየገረበ የሚዘፍነው? ቆይ አንዴ ሳጠፋብኝ ዜማዋ ልቅዳት። እንዴት ትረሳዋለህ? ደግሞ ብትረሳውን ያስታውሳለሁ። ደግሞ ኦሪጂናል ዜማ ሲሆን ነው የሚቀዳው። እሺ እና ለምን ነበር የፈለግሽኝ? ከአደፍርስ ጋር ምንም መስማማት አልቻልኩም። እጭ እሱ ደግሞ አሁንም ውለጅልኝ ነው እንደሚለው። ቆይ እኔ የምለው ልጅ መውለድ ሲክስ ፓክ እንደማውጣት ቀላል አድርጎ ነው እንደሚያስቡ። አላቅም። ምንም ህልሜን እንድኖር አይፈቅድልኝም። በህልምሽማ እንዳትደራደሪ። ይገርምሻል ያቺ ህልም አለኝ ባይዋ የቀድሞ ፍቅረኛ የተለያያችሁት? በምን እንደተለያየን ታውቂያለሽ? እንደተለያያችሁ እንጂ ምክንያቱን አልነገርከኝም። ሳንጋባ የዘር ተራክሞ አንፈጽመን ብላኝ እኮ ነው እንዴ። እሱ አልበቃ ብሏት ጭራሽ ምን ብትለኝ ጥሩ ነው? ሙዚቃህን አቁም አትለኝም? በዚህ በጉሮሮዬ ስሚ አልኳት። ምንሽ ይቀራል እንጂ ሙዚቃንማ መስዋዕት አላረግም አልኳት። ለህልማችን ጽኑ መሆን አለብን ሳራ። እኔ እንጃ ከአቅሜ በላይ ነው የሆነብኝ። ይገርምሻል ከትዳር በፊት እንቀማመጥ ስላት አይሆንም አትለኝም? ትዳር እኮ ልክ ወጥ እንደ መስራት አስቢው ብያት፣ እንዴት ወጥ ሳቀምሺ ትሰሪያለሽ? ጥፍጥናውን የምታውቂው እኮ በመቅመስ ነው ስላት፣ ጾም ላይ ሳልቀምስ ነው ወጥ ሰርቼ የሚጣፍጥልኝ አላለችም? እኔ እንድታማክረኝ ነው አመጣጤ። ስለ አንተ ስለተቋረጠ የፍቅር ግንኙነት ልሰማ አይደለም የመጣሁት። ያው የኋላው ከሌለ የለም የፊቱ ብዬ እኮ ነው። እኔ ምን እመክርሻለሁ? በፍጹም አደፍርስ የሚልሽን መስማት የለብሽም። እኔ ራሱ ለሙዚቃ የከፈልኩትን መስዋዕትነት እየነገርኩሽ። ግን እንኳ ያፈቅረዋለሁ። የፈለገ ቢሆንስ? እድሜ ልካችን የለፋንለት ጥበብስ በመጨረሻ ሰዓት ኪነ ጥበብ ልትከፍለን ስትሞክር በፍጹም ወደ ኋላ ማፈግፈግ የለብንም። እኔ ስቱዲዮ እንደነገርኩሽ ነው። በቃ ራሳችንን ማውጣት አለብን። ወዴት ነው የምንወጣው? እስቲ ተመልከት አንተ ራሱ አንድ የግጥም መድበል ለማሳተም ስንት መከሬን እንደማይ። ተስፋ አትቁረጪ። የጥበብ ጮራ ሊፈነጥቅ ጊዜው ተቃርቧል። አይ ሃቭ ኤ ድሪም። እንዴ ዛሬ እቺ ነገር ግን እንደ ፊውቸሪንግ ብገባ አሪፍ ነች። ቆይ ልቅዳት። I have a dream. I have a dream. I have a dream. I have a dream. ከራት በፊት ተቀመጪ ነው አብረሽ። ከበላም በኋላ አይደርስም? ተቀመጪ አልኩሽ አይደል እንዴ? የጧቱን እንዴት አልበረደልህም እንዴ? እስከ መቼ ነው በዚህ ሁኔታ መንቀጥለው? በቃ መሆን የምፈልገውን እስከሆን ድረስ እቺና የምታገሰኝ። እኔ ብታገስሽ እንኳን እቴቴ አትታገሰኝ። ሁሌ ቴቴ እንደዚህ ያለች፣ ቴቴ ተቆጣች፣ ቴቴ ወጣች፣ ቴቴ ወረደች። እናት ናቸው እንደ እኛን ህይወት የሚመሩልን። አይ እንግዲህ ይኸውልሽ እቴቴ እንድትናገርብኝ አልፈልግም። እሺ ሁሉም ነገር ሲቀር ይቀራል። አረ ነው ለእናት ስትል የኛ ፍቅር ይቀር። ይኸውልሽ ዛሬ ቀኑ ሙሉ ሳስብበት ነበር። በዚህ ሁኔታ መቀጠል የለብንም። ግንኙነታችን እዚህ ላይ ባይበቃ ባይ ነኝ። እውነትህን ነው።
የዚህን ያህል ከኔ ጋር መኖር ሰልችቷል ማለት ነው? አዎ ሰልችቶኛል። ስለኔ ስሜት ምንም እያሰብሽ እኮ አይደለም። ይሄ እኮ ያንተ ሀሳብ አይደለም። ልጅ የመውለዱ ሀሳብ የእናትህ ነው። የመጨረሻ አንድ ድል ልስጥሽ። ጥያቄን ተቀበለሽ ፍላጎቴን ታሟይልኛለሽ ወይስ ግጥምሽን የቸከቸክሽ ትኖራታለሽ? ስለ ንግግር ስርዓት ይኖር። እስከ ዛሬም ቢሆን ተፋቅረን መስሎኝ አብረን ስንኖር የነበረው። የዚህን ያክል ፍቅር ካለቀ መንገዱን ጨርቅ ያርግልህ። መልካሙን ሁሉ እመኝልሃለሁ። በጣም ጥሩ እቴቴ፣ እውነቷን ነበር ማለት ነው። መውለድ ማትፈልግ ሴት ብዙ ቦታ መዝለል የለመደች ናት ስትለኝ ነበር። ገደል ግባ። ሀሳብህ የእናትህ ፍላጎት ማሳካት ብቻ ነው። ስትፈልግ ሌላ ሴት ጋር ሄደህ መውለድ ትችላለህ። የማትረባ ገባኝ። ለመዝለል እንዲመችሽ ነው አይደል መውለድ ማትፈልጊው? እንግዲህ የኔና ያንቺ ነገር እዚህ ጋር አብቅቷል። እሺ በጣም ደስ ይለኛል። መጀመሪያም ጥፋቱ ሳንጋባ አንድ ላይ መኖራችን ነው። መንገዱን ሁሉ ጨርቅ ያርግልህ። አሜን። አንቺ ደግሞ ምንድነው እንደ መርዶ ነጋሪ በዚህ ሰዓት የሚያስመጣሽ? አንተ ራስህ እስከዚህ ሰዓት ምን ያጋድመሃል? አይ እንግዲህ ሴትዮ እንከባበራ። በገዛ ቤቴ 2 ዓመት ስብተኛ፣ በዛ ላይ የአልበም ስራዬን እየሰራው እንደሆነ ታውቂያለሽ። ስቱዲዮ ነው የማድረው። እኔ ሌሊቱ ምንም እንቅልፍ አልወሰደኝም። እንዴ እና ፋሲል ጋር የእንቅልፍ መድኃኒት አለ ብለው ነው እንዴ ላኩሽ? ወይኔ እንዴ እውነትም ለመርዶ ነው የመጣችሁ? ሳርዬ ብቻ አደራሽን ሙዚቃህን የሚያቀነባብረው አቀነባባሪ ሞተ እንዳትይኝ። እንዴ ሳርዬ እኔ ይሄን ነገር መስማት አልፈልግም። በጣም እኮ ነው የለፋውበት ሳርዬ። እንዴ ከደፍርስ ጋር ተለያየን። እፎይ እኔ ደግሞ በጣም ከባድ ነገር የተፈጠረ ነው መሰለኝ። ታዲያ ለዚህ ነው እንዴ የምታለቅሽው? ምን ይሄ ለአንተ ከባድ ነገር አይደለም ማለት ነው እንዴ? አደፍርስ እኮ ቤቱን ለቆ ሄደ ነው የምልህ። እንዴ እኮ ተገላገልሻ። ከዚህ በኋላ በነፃነት የግጥም ስራሽን ትሰሪያለሽ። አንተ ትቀልዳለህ እንዴ? ከነመጨረሻው ተለያየን እኮ ነው የምልህ። ከተለያየን ምን አደርጋለሁ እደሰታለሁ የሚለውን ዘፈን ስሚበታ። እኔ ልቤ ተሰብሮ አንተ ትቀልዳለህ? ቆይ የዚህን ያህል የሚያላይ ነገር ኖሮ ነው እንዴ እሱ ቆይ የተለየኝ እንጂ አባቱ። ይልቅ አሁን ሳሪ ይሄን ቀልሽን ተይና ለሙዚቃ የሚሆን ግጥም ሲጫርጫር አድርጊልኝ። አንተ ደነስ ደግሞ የበለጠ አታናደኝ እሺ? ቆይ እኔ ጓደኛህ አይደለሁም እንዴ? እንዴ የፍቅር ግንኙነቴ ስለተቋረጠ አንተ ደስ ይልሃል ማለት ነው? አዎ ደስ ብሎኛል። ምን ጸረ ጥበብ የሆነ ባል አይጠቅምሽም። አሁን አንቺ በቃ ተረጋጊ። ቆይ እንዴት ብዬ ነው የምረጋጋው? አረ ምን ነው? አሎ አንበሳው ዛሬ ብርልኝ ማልጋበዝኩም። እሺ ዝም በሉ አንድ ጸጥ በሉ። ግጥም ላቀርብ ስለሆነ ዝም በሉ እንዳትረብሱ። አንቺ ሴትዮ የግጥም ምሽት የመጣ መሰለሽ እንዴ? ዝም በል መፍትሄ ነው። ተው ለዛሬ ማስታት አድርግላት። ማነህ አንተ? ማነን እኛ? ፍቅርስ ምንድን ነው? ስማ ፍቅር ብዬ እንድመራመር መልክህ አስገደደኝ። ከተራ ሰውነት ወደ ሊቅ ወሰደኝ ከማላቀው ሀገር። አንተን ብቻ ሳስብ ትቼ ሌላ ነገር እያደርኩ ተጋለጥኩ ተደብቄው ከኔ። አንተስ ልቤ ላይ ነህ፣ የቱ ጋር ነኝ እኔ? ያዝልኝ እድሜ ዳኛው ዘፈን ነበር
እድሜ ዳኛው ተረሳሽ ወይ ያሳለፍሽ በቀፋ አድርጌ ማጫውትሽ እኔና አንቺ ያፋቀረን ዘፈን ነበር ያጣመረን እድሜ ዳኛው ዝም በል ዳኛው እያልክ ልታሳድረን ነው እንዴ? ይልቅ ቸኳንደርልኝ ዳኛው ያታመረን ዳኛው ዘፈን ነበር ያፋቀረን። አይ ፋሲሉ ለካ እንደዚህ ፋይተኛ ነሻ። አየሽኝ አይደል? እኔ ፋሲል እንደዚህ ነኝ። ባንቺ ሲመጡብኝ አልወድም። ለገላጋይ ምናምን አልመችም። አይ ያንተ ነገር እንደዛ በኮንሰርት ስታሳብደን ቆይተ ነገሩን ጸብ ያለሽ በዳቦ አደረከው። በዳቦ ምን ነው ዛሬ ደህና ልጅ አልነበርሽ እንዴ? ይርዛ ባለጌ። ግን ለምን ተጣላ? ደህና እኮ ፈታ እያልን ነበረ። እና ያ ጎፍጣጣ አንቺን ዳርልኝ ይለኛል እንዴ? ምኑ ዘንቢል አፍ ነው? እንደው አሁን ላይ ባል ስለሌለኝ ብትድር ነው ይሻል ነበር። ይህን ቀልሽን ስታንዳፕ ኮሜዲ ነው ብለሽ መድረክ ላይ ቀልጁ። አይ ፋሲሎ ቀንተሽ ነዋ። ተነክቶብሻል። ኮምፕሌክስሽ ተንጫጫ። እኔማ ዛሬ ሰው ገድዬ በእጄ ሰበብ እንዲሆን አድርገሽኝ ነበር። ያው ቀንተሽ ነዋ ፋሲሎ። እንዴት አልቀና? የቃቃ ሚስቴ እኮ ነሽ። በአንቺ ሲመጡብኝ ደስ አይለኝም። በል ሳይጠፋብን ዜማ ስራለት፣ ለአልበም ይጠቅማል። በል ከሱ ተነሳ፣ ደክሞኛል፣ ልተኛ። አይ አንቺን ሶፋ ላይ አስተኝቼ ማን ያልጋ ላይ አልተኛም እንዴ? አንተ ደግሞ አንተስ? እኔም አልጋ ላይ ተኛለሁ። ብልጦ ተነክቶብሻል። ምን ታካብጃለሽ? በፊት ቃቃ ላይ አብረን አይደል የምንተኛው? እሱ ቃቃ ነበረ። አሃ ገባኝ። ተረሳሾይ ዳኛው ላጫውትሻ ዳኛው እቅፍ አድርጌ ዳኛው ስትል የነበረው እቺን አስበሽ ነዋ። ኧረ በስመ አብ በይ። በዚህ ሰዓት እኔ ሌላ ነገር የማስብበት ጊዜ የለኝም። በአሁን ሰዓት አልበሜ ብቻ ነው የሚያሳስበኝ። እኔ ስቀልድሽ ነው። እኔ ሶፋ ላይ ተኛለሁ። በል እኔ ሶፋው ላይ ነው የምተኛው። ተነሳ። አንቺ እንግዳ ነሽ። አልጋው ላይ ተኛ ማለቴ መሬቱ ላይ ተኛ። እኔ ሶፋ ላይ ተኛለሁ። አይሆንም አልኩሽ እኮ። ያማን እንደኔ እሱ ጋር ነው የምተኛው አልኩህ። ተነሳ። ወይኔ ወንዱ የራሱ ጉዳይ። እሺ በቃ እኔ ነኝ እዚህ የምተኛው። በቃ ነው። እንኳን ለሁለተኛ አኒቨርሰሪ በዓላችን በሰላም አደረሰሽ። ትናንት እኮ ላይ ብለህ ቤቱን ለቀህ ወጣሃል። አዎ የኔ ፍቅር፣ እኔም እኮ ጠዋት ነው በፍቅር 2 ዓመት እንደሞላን ያወቅኩት። በፍቅር ነው በጭቅጭቅ? ሳሪ፣ ስለማታው ነገር ትንሽ ይቅርታ። ትንሽ እኮ ስሜታዊ ሆኜ ነው። እና ስሜትን መቆጣጠር ልመዳ። እባክሽ ሳሪ እንደዛ አትበይ። እቺን የተባረከች ቀን በፍቅር እናሳልፋት እስኪ። ምንም ፍቅር የጀመርንበት ቀን ብሎ ነገር የለም። ትናንት ሁሉንም ነገር ማቆም እንደምትፈልግ ነግረኸኝ ሄዳል። ስለዚህ መመለስ አልነበረብህ። ተይ እባክሽ ሳሪ እንደዛ አትበይ። ትናንት እንደዛ ስሆን የነበረው እኮ የማየ ጭቅጭቅ ከአቅሜ በላይ ስለሆነብኝ። አይመለከተኝም። ትናንት የልብህን ተናግረሃል። ያም ሆነ ይሄ
በቃ መለየት ሳይሻለን አይቀርም። አይሆንም ሳሪ፣ እኔ ያለ አንቺ መኖር አልችልም። ደግሞ ሳሪ ጠረንሽ ናፍቆኛል። አይሆንም አልኩ። ተው፣ ምን እያረክ ነው? እኔ ማቆም አልችልም ሳሪ። እረፍ አልኩ እኮ። ምን እያረክ ነው? ሳሪ ናፍቀሽኛል ሳሪ። ቆይ እንዴት ሊሆን ይችላል? ዌል እንግዲህ የምርመራ ውጤቱ የሚያሳየን የ1 ወር እርጉዝ መሆንሽን ነው። እንዴ እኔ እኮ ፖዚቲቭል ተጠቅሜ ነበር። እርግዝና የመከላከል አቅሙ 75% ነው። ዘመድ አዝማድ አግቢ ሲልሽ ህልሜን ሳላሳካ ምናምን ስትይ ከረምሽው። ህልምሽ ከትዳር በፊት ማርገዝ ነበር እንዴ? ተይ ሲስተር ቤቲ፣ እንደዛ ይባልም። ሳራ፣ ከዚህ በኋላ አንቺ ስራ የሚሆነው ለአባቱ መናገር ብቻ ነው። አባቱ ማን እንደሆነ አላውቅም። ጭራሽ ያረገሽው ልጅ አባት ማን እንደሆነ ማታውቂም? እባክሽን ቤቲ፣ አንቺ እንደዚህ አትበይኝ። አሁን ሁሉም ነገር ግራ ገብቶኛል። ምንም ግራ መጋባት አያስፈልግም። አቦርት ዘ ቻይልድ። ኖ ሲስተር ቤቲ፣ እንደዛ ማድረግ አንችልም። 1 ወር ሆኖታል። በዚህ ሰዓት ውርጃ መፈጸም ለሳራ ህይወት በጣም ዴንጀረስ ነው። ስለዚህ የልጆቹ አባት መታወቅ አለበት። ከሁለት ሰው ጋር ነበር ግንኙነት የነበረኝ። ከሁለቱ አንዱ ነው የሚሆኑት የልጁ አባት። ቬሪ ጉድ፣ ጥሩ። ስለዚህ እዚህ መጥተው ምርመራ አድርገን ትክክለኛ የልጁን አባት ማወቅ እንችላለን። ወይኔ ሳራ፣ ህልምሽ ሁሉ ገደል ገባ። የማውራህ ነገር ነበር፣ እስካሁን አልጨረስክም? ወጡና ቆይታ ድረስ ሳሪ፣ ምን የመሰለ ሽሮ እየሰራው እንደምታውቂ ትንሽ ትንተክተክ ብዬ እኮ ነው። ስትቀምሹ ትወጂዋለሽ ሳሪ። ጥሩ አድርጋሃል፣ ጎበዝ። እንዴ እድሜ ለቴቴ ባለሙያ አድርጋ ነው ያሳደገች። አንቺን ፈጣሪሽን አመስግኝ ሳሪ። እኔን የመሰለ ባል ሰጥቶሻል። አዎ ልክ ነህ። ምን ልትነግሪኝ ነበር? ምን ሆነሻል ሳሪ? ንገሪኝ እንጂ። ምን መሰለህ፣ ሳላረግዝ አልቀረውም። ሳሪ አርግዣለሁ ነው አላረገዝኩም? ዛሬ ሆስፒታል ሄጄ ነበር። እሺ ሳሪ። እና እርጉዝ ነኝ። ሳሪ ደስ የሚል ዜና እኮ ነው ሳሪ። እቴቴ እንኳን ደስ አለሽ እቴቴ። ወይኔ እቴቴ አያት ላደርግሽ ነው። አስረገዝኩልሽ ሳሪ። ሳሪ በቃ ረበሽ ነው በቃ። በጠራሻት ሰሚኝ ሀገርሽ ተረፍ ፈጥነሽ በቃሪሙ ውስጥ ውስጡን ድረሽ አራዳ ስሙ ሲነሳ አብረን አራብሳ እንዳያድር ልቤያት ደውይልኝ ጀሞ ሆነሽ አልቤ ሜዳ ተራራ መቼ የንገናኝ ለሚኩራ ታክሲ ከሌለ ሳንገናኝ ሁሉም ቀረ። ሳሪ ምን ነው ያንን የመሰለ ጊዜ ካሳለፍን በኋላ አይንህን ላፈር አልሽ? ይኸው አሁን የመጣሁት ለጥብቅ ጉዳይ ነው። ወተን ማውራት እንችላለን? ሳሪ የዚህን እንነጋገር። ተረጋግቼ ባለመስራቴ እኮ አልበም የመውጫው ጊዜ ተጓተተ። ስላንተ አልበም ላውራ አይደለም የመጣሁት። ወተን ማውራት አለብን። የምነግርህ ነገር አስደንጋጭ ነው እኮ ሳሪ። የኔ ቆንጆ እዚሁ እናውራ። አረ ነው እሺ። አርግዣለሁ። እንዴ ፍሬው ያማረ
ናይ ቤት ገባ ብለሽ ትሄጃለሽ። አይ ሌላ ጊዜ ግን እኔ የምልሽ ምን ባደርግ ነው የምትሻለኝ? ነገርኩሽ እኮ እንደ ዘመድነቴ የቤተሰቦችሽን ክብር ከማዋረድ በጊዜ አቦርት ማድረግ ይሻላል። ለእነሱ ለመናገር እኮ አቅም አንሶኝ ነው። በቃ ፈራው። ምን ያስፈራሻል? ይሄ እኮ ላንቺ ብቻ አይደለም፣ ልጁም ያላባት ማደግ ስለሌለበት ነው። እንደምታስቢው ቀላል አይደለም። በመጀመሪያ ለሁለቱም ማርገዜን ስነግራቸው የዚህን ያክል ይደሰታሉ ብዬ አልገመትኩም ነበር። ይልቅ ፈጥነሽ ወስኝና ዶክተር ከበደ ጋር ቀጠሮ በማስያዝ እኔ እረዳሻለሁ። ደህና ዋይ። ሳርዬ ምን ሆነሽ ነው ፀሐይ ላይ ቆመሽ የምታይኝ? ወደ ቤት ግቢ እንጂ። እሽሩሩሩሩ እሽሩሩሩሩ እሽሩሩሩሩ። ሳርዬ እቺ ዜማ ግን አሪፍ ነች ልበል? ለልጃችንም አንድ ትራክ መስራት አለብኝ። ከመቼ ጀምሮ ነው ደግሞ አንተ ልብስ አጣቢ ሆንከው? ሳርዬ ያንቺን ልብስ ልጠብልሽ ብዬ እኮ ነው። ከዚህ በኋላ የእርግዝናው ጫና ስለሚከብድሽ እኔ ነኝ የማጥብልሽ። እሺ እቺን ብቻ ላለቅልቃትና ጠዋት የገዛኋት ቆንጆ ቅቤ ያለች እቀባሻለሁ። አረ እኔ ቅቤ አልወድም። እንደውም የምነግር ነገር አለ። አረ የልጄን እናትማ እንዲህ በባዶ አይሆንም። ሻይ ማፍላቱን ትተቁጭ ብለን ልታወራኝ ትችላለህ? ባይሆን ሻይ እንኳን ጠጪ እንጂ። ሁሉን ነገር ትነግርኛለሽ ሳርዬ፣ ምን አስቸኮለሽ? እቺን በቃ ላለቅልቃትና ቤት ገብተን የፈለግሽውን ነገር እየነገርሽ ግጥምሽንም ታነቢልኛለሽ። ምን? ለማንኛውም እንክብካቤን በልኩ አድርገው። አረ ሳርዬ የልጆችህን እናትማ ያለ ልክ ነው መንከባከብ ያለብኝ፣ ከልክ በላይ። ማወቅ ያለብህ ነገር አለ። አታስቢ። ስለ ልጅ አስተዳደግ ከሆነ ሰሞኑን አባትነትና የልጅ አስተዳደግ የሚል መጽሐፍ እያነበብኩኝ ስለነበር በጣም ብዙ እውቀቶችን ቀስሜያለሁ። አባትነት በምርመራ መረጋገጥ አለበት። ሳርዬ ደግሞ ቀሉን ተይና ወደ ቤት ግቢ እስኪ። አባቱ አንተ ላትሆን ትችላለህ። እና አንቺ ነሽ ትፎግሪያለሽ እንዴ? ከወር በፊት እኮ ነው ዘረተራ እኮ የፈጸምነው። የእውነቴን ነው። ከማን እንዳረገዝኩ አላውቅም። ምንድን ነው ያልሽው አንቺ? ቢሆንም ካደፍርስም ሊሆን ይችላል ያረገዝኩት። አደፍርስ ያ ካደፍርስ ማለት ታረግጃችም። ያ ጸረ ጥበብ እኮ አይንሽን ላፈር ብሎ እኮ ነው ትቶሽ ሄዶ። እቺ ማትረቢ እኔ ላይ ይማጥልብኝ ነበር ማለት ነው። ዝም ብለህ አታውራ። ያኔ እኮ እንላይ ብለህ ቤቱን ለቀህ ወጥተህ ነበረ። ብልስ በዛው መቼ እጅ ቀረ? ወይኔ ያደፍርስ። ነገር ግን ካንተ ጋር ካደርን ማግስቱ ይቅርታ ብሎኝ ታርቀን ከሱ ጋር ነበርኩኝ። አሃ ለዛ ነው እኔንም አይነን ላፈር ያልሽኝ። ለማንኛውም ያረገሽው ልጄ ነሽ። እኔ ላይ ሲራስ ሰርይብኝ ነበር ማለት ነው። የዛን ቀን ተናድጄ ስለነበረ ጠጥቼ ከሌላ ሰው ጋር አድሬያለሁ። ምናልባት ከሱ አርግዤ ሊሆን ይችላል። ውሻ ልጄ የት ነው ያለው? አንቺ ንገሪኝ። አመጣጤም ለዚህ ነው። ሁለታችሁም ተመርምራችሁ አባቱ ማን እንደሆነ መለየት አለብን። እኔ ፋሲል ነኛ። እኔ ፋሲል ጀብኑ እንዴ ትቀልጃለሽ እንዴ? አድራሻውን ብቻ ስጪ፣ እገነጣጥለዋለሁ እኮ ነው የምልሽ። ጅላችሁ። ይልቅ ሁለታችሁም ተመርምራችሁ አባት ማን እንደሆነ መረጋገጥ አለበት። ለነገሩ አባት ልሆን የምችለው እኔ ነኝ። ይሁን፣ በሀሳብሽ ተስማምቻለሁ። ይህን የውሻ ልጅ ግን እቀረጣጥፈዋለሁ። እኔ አይደለሁም፣ እኔ አደፍርስ አይደለሁም። ይኸውልህ የማይረባ ሀሳብ እንዳታስብ። ፋሲል የጠፋ ሰው እንዴት ነህ? ሰላም አደፍርስ። በሰላም ነው? እዚህ ምን ትሰራለህ? እኔ እንኳን ሰሞኑን ቮካል ሰራ ስለነበረ ይሄ ላንቄ ምናምን አንዳንድ ነገሮችን ቼክ ላደርግ መጥቼ ነው። አንተስ? አይ እኔ እንኳን ሳራ ቀጥራኝ እየጠበቅኳት ነው። ይሁን እስቲ። የኔ ወንድም ትንሽ ደቂቃ ጠብቅ፣ ዶክተሩ እየመጣ ነው። የሳራ የልጁ አባት እንድትሆን ደግሞ መልካም ምኞቴን እገልጽልሃለሁ። አንተ ማትረባ ነርሷ ምንድን ያለው? እንግዲህ ሁሉንም እንደሰማው ነው። ሳራ ከእንዳንተ አይነቱ አህያ ጋር የተኛችሁ እንዴ? ንገረኝ። እባክህ ብዙ አታውራ። ወይኔ ለሳርዬ ግን አዘንኩላት። ከእንዳንተ አይነቱ ቀፎ ጭንቅላት ሰው ጋር ይሄን ያህል ዓመታት የኖረችው። አንተ ሲባጎ ይኸውልህ፣ ለሳራ ስል ዛሬ እምርሃለሁ። እየሰማኸኝ ነው አይደል? እኔ እናንተ ግን ገና ብዙ እናወራለን። ይኸውልህ ሳራን እንደተጫወትክባት አትቀርም እኮ ነው የምልህ። እንዴ እባክህ ብዙ አታውራ። ስማ ሳራን እኮ ማፈቅራት ከአንተ በፊት ነው። ምርጫዋን ላክብርላት ብዬ ነው እስከዛሬ ፍቅሬን በውስጥ አምቄ የተቀመጥኩት። ሳራ የኔ ነች፣ ልጁም የኔ ነው። እየሰማኸኝ ነው አይደል? አባትነት የመሆን አቅሙም ያለኝ እኔ ነኝ እያልኩ ነው። መቼም አባት ትሆናችን። ተው እንጂ ተመልከተኝ እስኪ። እኔ እኮ ከአንተ በጣም የተሻልኩ ሰው ነኝ። እንዴት እባክህ?
ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ለተፋቀረ ሰው አንተ ነው ወይ? ንገረኝ እኮ ምን? ኧረ ንገረኝ። አለቅም ዛሬ ንገረኝ። አልጨረስኩም። እኔ እገላለሁ እኮ ነው የምልህ። እሺ፣ አስገራሚ የምርመራ ውጤት ደርሶኛል። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ቶሎ የምርመራ ውጤቱ ልትነግረን እንችላለን? እስኪ ተረጋጋ። ምን የሚያጣድፍ ነገር አለ? ዶክተርዬ አባት መሆኔን እስክሰማ ድረስ በጣም ቸኩያለሁ። አታፍርም እንዲህ አንተ አህያ? እባካችሁን አንዴ ዝም ብላችሁ የምርመራ ውጤቱን መስማት እንችላለን? እባክህን ዶክተር ንገረን። እሺ፣ በተደረገው የምርመራ ውጤት መሰረት ሳራ ያረገዘችው መንታ ህፃናትን ነው። ምን? እቴትዬ እንኳን ደስ አለሽ እቴትዬ። መንታ ልጅ ያስረገዝኩልሽ እቴትዬ። አንተ ቀሽም ድሮም ነገር ነበር እኮ የልጆቹ አባት ልሆን የምችለው እኔ ነኝ። አያል እንዴ! የሚገርም አጋጣሚ። ሳርዬ መንታ ልጅ ያረገዝሽልኝ? ሳርዬ ቆሻሻ ይማዛ። እጆችን ከልጆቼ እናት ላይ አንሳ። እናንተ እንደዚህ የሆናችሁ ለሳራ እርግዝና በጣም አስቸጋሪ ነው። እርግዝና በራሱ በጣም ከባድ ነው። ምክንያቱም የተለያዩ የሆርሞኖች መለዋወጦች ስለሚኖሩ። ዶክተር የልጆቹ አባት ማን እንደሆነ ለምን አትነግረንም? ዌል እንግዲህ እሱ በጣም ትንግርታዊ የምርመራ ውጤት ነው የደረሰን። የምን ትንግርት ነው? በዓለም ላይ ብዙ ጊዜ ሊከሰት የማይችለው ከስንት አንድ ጊዜ የሚከሰተው ሄትሮፓቴራል ሱፐርፌኬንዴሽን የተባለው በእናንተ ላይ ተከስቷል። ዶክተርዬ በኋላ ስንወጣ ምንድን ያለው ብሎ ስለሚጨቀጭቀኝ እባክህ እንደው በአማርኛ ንገርልኝ። ለዚህ በእውነቱ ይሄ ትንግርታዊ ምርመራ ውጤት ለሆስፒታላችን ትልቅ ዜና ነው። ወይኔ ያደፍረስ። ኧረ በቀጥታ የሆነውን ነገር። በተመሳሳይ ዑደት ውስጥ 2 ወይም ከዛ በላይ በሆኑ ኦቫዎች ከሁለት የተለያዩ የግብረ ስጋ ግንኙነት በወንድ ዘር ማዳበሪያ ውስጥ ማድረግ ሲሆን ይህም ከሁለት የተለያዩ አባቶች መንታ ህፃናት ሊፈጠሩ ይችላሉ። ስለዚህ ሳራ ያረገዘችው መንታ ህፃናት አባት ሁለታችሁም ናችሁ። እንኳን ደስ አላችሁ። ይሄ ምን ጉድ ነው? ዘመድ አዝማድ ቢሰማስ ምን ሊል ይችላል? በፍጹም ሊሆን አይችልም። አንተ ማትረባ መቼም ለዛ ዶክተር ብር ከፍለ መሆን አለበት። እኔ ከየት አምጥቼ ነው የምከፍለው? እኔ ግን ሲመስለኝ አንተ ነህ በጉልበት አስፈራርተህ እንዲናገር ያደረገው እንጂ አንተ እንኳን ማስወለድ የምችል አይነት ወንድ እንኳን አይደለም። አንተ አህያ ማን እንደምትናገር አውቀዋል? መቼም ያለን አንጠፍጥፈ ነው አይደል ማስረገዝ ይቻልከው? አንተ ሰማ ሰው ዛሬ ውርድ ካራቲ ነገርኩኝ። ሰማ ዝነኛ ሰው ላይ ነው እጄን ያነሳው። አንተ አረ ሰውዬ ይኸው ነገርኩህ። 100 ሚሊዮን ሰው ነው ያነቀው። አንተ ኧረ እባካችሁ እናንተ ሰላም ስጡኝ። እሺ ሳሪ፣ ለአንቺ ስለ የና አዝማሪ መሬዋለሁ። ሰማ በኩርኩም ዲያቶኒክ እንዳላደረገ ትንሽ አርቆ ማሰብ የተባለ ነገር እየተሳናችሁ ነው። ከዚህ ሁሉ ጭቅጭቅ ሳሪ ቀድሞ እንደነገርኩሽ ጽንሱን አስወርጁ። አይሆንም። አዎ ከነሱ ጭቅጭቅ ሳይሻል አይቀርም። ሳሪ በፍጹም ልጅን ታስወርጅብኝ አልፈልግም። ልጃችንን በላ አባ ልጅን ታወሩ። ስለዚህ እናንተ ሰላሟን ልትሰጧት ይገባል። ልትስማሙ ትችላላችሁ።
አንተ አጋስስ ከሳራ አጠገብ ብትርቅ ይሻላል። ዲሪጓደ አይደብርስ ሰማ ከሳራ አጠገብ ከምርቅ ከሙዚቃ ዓለም ብርቅ ይቀለኛል። በዛ ላይ ሳርዬ የልጄ እናት መሆኗን ባንዘነጋ ጥሩ ነው። ስታስበው ልጆቹ እንዴት ሁለት አባት ሊኖራቸው ይችላል? ትክክለኛ አባታቸው እኔ ነኝ ያልኩ እኮ ነው። እኔ ደግሞ እንደዛ አይሰማኝም። እሺ ጥሩ፣ ሁለታችንም አባቶቻቸው ነው ብለን እናስብ። ግን ይኸውልህ ሳራን በማለት ሰበብ ቤት መመላለስ የለብህም። እኔ ብቻዬን ልንከባከባት እችላለሁ። ስማ እኔም እኮ ሳራን የመንከባከብ የአባትነት ግዴታ አለብኝ። ግዴታ ሊኖርብ ይችላል። ለማንኛውም አንቺ ጸባያሽን ከሳመርሽ በሳምንት አንዴ እሁድ ከሰዓት እየመጣሽ ማለት ነው እንድታይ ፈቅድልሻለሁ። እሺ ስማ ቆይ አንተ ማን ፈቃጅ አደረገ? አንተ እኮ ብዬ ስሰማ በዚህ አይነት አልበምንም ካልገመገምኩልህ ትላለህ። እንግዲህ የሰላም ጥያቄ አቅርቤልሃለሁ። ሰላም የምትፈልግ ከሆነ ያቀረብኩልህን ጥያቄ ያለ ምንም ቅድመ ሁኔታ ተቀበል። ሰላም ሊሆን የሚችለው እኔ ከሳራ ጎን ሆኜ አንተ እሁድ ምናምን እየመጣ አስተያየት ብቻ ነው። በጣም ጥሩ ፋሲል፣ በጣም ጥሩ። በገዛ እጅ ጦርነት አውጀሃል ማለት ነው። ኧረ አልሰማም። ጦርነትማ ሰርጌ ነው። ሰርጌ ነው ጦርነት። ሰርጌ ሟች ሙሽራ ነው ማድረግ። እሺ ያዝማሪ መፈንከት ነው። ታውቂያለሽ፣ እነዚህ ሁለት ሰዎች ግን የበለጠ ራስ ምታት እየሆኑብኝ ነው። ጉድ እኮ ነው። አሁን ይህን ሰው ቢሰማ ምን ሊል ይችላል? እኔ እሱ አያስጨንቀኝም። የሚያስጨንቀኝ ወላጅ አባታቸው የቱ እንደሆነ መናገሩ ነው። መቼስ አባታቸው የተለያየ እንደሆነ አድርገሽ እንደማታሳድጊያቸው ተስፋ አደርጋለሁ። ለአንቺ ግን መልካም አባት ማን ይመስልሻል? ይህን ውሳኔ ሊወስኑት የሚችሉት በወዴ የጸነስኳቸው ልጆች ናቸው። በእኔ ፍላጎት ቢሆንማ ጥሩ ነበር። ቢሆንም ግን ለአንቺ ካለው እንክብካቤ ትክክለኛ የአባትነትን ኃላፊነት መወጣት የሚችለውን ሰው ማሰብ አለብሽ። ስፖርት እየሰራሁ ለምንድን ነው ያስጠራኝ? ጸብ ፈልገህ ነው? ሄጭ አንተ ደግሞ በጸብ ነው የምትታደረው? ሰውዬ አፍህን ሰብስብ ብዬሃለሁ። ሳራን አሰርግዘህ ስላልገደልኩ ደብሮ ነው አይደል? ወይኔ ከአንተ ጋር ግን መግባባት በጣም ከባድ ነው። አሁን አመጣጤ እንኳን አንድ አሰምቱልኝ። አንተ የሚያስብ ጭንቅላት አለ እንዴ? አሁን የምነግርህን ሀሳብ ስነግርህ ከአንተ የተሻለ ጭንቅላት እንዳለኝ ትረዳለህ። ብቻ አንዳንድ ልጅ እንካፈል ትልባለህ። እንደዚህ የተመታ ሀሳብ የምታስበው አንተ ነህ። እኔ ባለ ንጡቅ አእምሮ የጥበብ ሰው ነኝ። ብታምንም ባታምንም በዚህ ዓመት በምርጥ አልበም እጩ ውስጥ መካተት አይቀርም በሚውዚክ አዋርድ። ሰውዬ ይኸውልህ አናትን በቴስታ ወዝውዤ ማለት ነው እዚህ ኮብል ላይ ጥዬ ቤት የማይመታ ግጥም ከመግጠም በፊት የመጣበትን ሀሳብ ተናገር። ብዙ ሳስብ ያቺ የሳራ ጓደኛ ለልጆቻችን ጠንቅ ነች። ሰምታት ከሆነ ልጅቷ ጸረ ልጅ ናት። ሳራ እንድታስወርድ እየገፋፋቻት ነው። አንተ እውነትህን ነው። ታዲያ ልገነጣጥላት እንዴ? እጭ አንተ ደግሞ ሳራ አጠገብ እንድትደርስ መፍቀድ የለብንም። ሳራን ብቻዋንም መቶ የለብንም። ለልጆቻችን ስንል ሳራን በጋራ መጠበቅ አለብን። ተስማምቻለሁ። ያቺ ጓደኛዋ መጥፎ ሀሳብ ልታሳስባት ትችላለች። ስለዚህ በሳምንት አንዴ እየመጣህ ትጠብቃታለህ። አይ ለልጆቻችን እንደነስ ሲባል ሳራ እስክትወልድ ድረስ ከእናንተ ጋር ለመኖር ወስኛለሁ። የታባ ነው የምንኖረው አንተ? ኧረ ቶሎ ውጣ በእናትህ። ስትወጣ ዘፈኑ አይደርስም እንዴ? ውጣ እኮ ነው የምልህ። ፋሲል በሩን ገንጥዬው ልገባ ነው። ውጣ አንተ ሰውዬ ዜማማ ትስራ ነው እንዴ የምትለኝ? ፋሲል ይኸውልህ ተው ብያለሁ። ውጣ ወደዛ በእናትህ። ሰላም አደርክ? አድፍርስ መሆን የረሳኸው እንዴ? እንዴት አደርክም አትለኝም እንዴ? አንተ ከላይም ከታችም ትዘፍናለህ እንዴ? ውጣ። ቆይ አንዴ እዚህ ጋር አድፍርስ እንደው ዝም ብለህ ቆይ እስቲ ተረጋጋ። አንተ ሰውዬ ውጣ እያልኩህ ነው። አንተ አህያ ውጣልኝ። አንዴ ቆይ አንተ አዝማሪ ያለው ወደዛ ሂድ በእናትህ። ተረጋጋ። መጀመሪያ አናግረኝ። ደህና አደርክ በለኝ ምናምን እንዴ? ሳቁዲ ነው እንዴ? ቆይ ለምንድን ነው ሰላም ማሳጡኝ? ይኸው በታችን በላይም እየዘፈነ ውጣ። ሂድ እዛ ዝፈን። ሳሪያችን አንበሳ ሳሪዬ ይታባቱ ዝዋት ነው አታሞራስ ይኸው ስጠልፈው ያ በረም አንድ በቃ በስማ እንዴ ፋሲል እንዴት አደርክ? እንዴ ፋሲላችን
ተነስተሃል እንዴ? ሞቼ የምቀር መስሎ ነበር። ትቀልዳለህ? ጠዋት እኮ ለስፖርት ሲቀሰቅሰኝ አንተንም ልቀሰቅስ ስል ምናልባት ስፖርት ላይ ወድ ይችላል ሲል እኮ ነው የታውኩ። እኔ እንዴ ኧረ ሳርዬ እወዳለሁ በደንብ። እንዴ ስፖርትማ ተው እንጂ ዝም ብዬ እንደዚህ ሳይ እኮ ስፖርተኛ አቋም ስለሌለ አትፈልግም ብዬ ነው። ሌላስ የለም? ስማ የምታሰራት ስፖርት ግን ለእርጉዝ እንደማይመከር ታውቃለህ? ደግሞ ሰውን እንዲሁ አይቶ አይገመትም። እሺ የምታሰራትን ስፖርት ደግሞ ለይ እንጂ እንደ አርቀና አስብ እንጂ ጎበዝ። ስለ ስፖርት ካንተ በላይ ያውቃሉ እያልክ ነው? ድብና አድርጌ ይገርምሻል ሳርዬ፣ ወረዳ 7ን ወክዬ በውሃ ዋና አወዳደር ነበር። ድንገት ግን ውድድር ላይ ያለው ሳላስበው አንድ እንግዳ ድምፅ ሰማሁ። ምን ይሆን ይሄ እንግዳ ድምፅ ብዬ ስዞር ጥበብ ነች ሳርዬ፣ ጥበብ ነች። ሹክ አለችኝ። ምን አለችኝ መሰለሽ? ፋሲል ሆይ አንተ የተፈጠርከው የሰውን ጆሮ ለማለምለም ነው፣ ሂድና ሰውን አስደስት አለችኝ። ከዛ እርግፍ አድርጌ ይኸው መጣው ሳርዬ። አሁን እንኳን ስለማመደባቸው የነበሩት ወንዞችም ደርቀዋል። ወሬውን ትተህ ለምን ሰርተህ አታሳየንም ብራዘር? ነይ ይኸው ሄደው እንደውም ገመድ ለምን ዘላ አታሳየው እንዴ? ሳርዬ ደግሞ ለገመድ እንዴ? ገመድ እኮ ስሚ ከመዝለል አልፈን እኮ ልብሳችንን ስናሰጣበት የከረምን ሰዎች ነን። ሳርዬ ተመልከችሽ። ያታሞራስ ቆይ ሳሪ እንዴ ምን ሆነ ነው አንተ? ሳርዬ በቃ አሉን እንከብ ገመድ ምን ወላወላ እስኪ ወላወላ ገመድ እንዴ ተው በቃ ትቸገር ይቅርብ። እውነት በላይ እንዴ ሳርዬ ገመድ እኮ በጣም እኮ ቀላል ነገር ገመድ በጣም ቀላል ነገር ነው። ምንድነው መሰለሽ ይኸውልሽ አሁን ገመዱ ቁመትና የኔ ቁመት አልተመጣጠንም፣ ፕሮፖርሽን አልሆነም። ሊሆን ይችላል። እስኪ ፑሻፕ ስሪ ደግሞ ፑሻፕ አሳይም። ፑሻፕ ብራዘር ትልቅ ነገር አድርጎት እኮ ነው። በቃ ፑሻፕ ትልቅ ነገር ሰሚ ይኸውልሽ ነገር ሳርዬ እንትን ዳምፔል እየቀጠቀጥን የነበረን ሰዎች ነው። ሳርዬ ሳሪ በአንድ እጄ ነው የምሰራው፣ እንደውም ለአንተ ስል ማለት ነው። ሳሪ ሳሪ ሂጂ በቃ ደረሽ። ሳሪ እያልሽ ነው ብራዘር ወይኔ እናቴ ሳሪ እኮ በጣም ሳርዬ አንቺ ነሽ ዓለሜ። ኧረ ድማማዬ ኧረ ድማማዬ ኧረ ድማማዬ ኧረ ድማማዬ። አመሰግናለሁ ሳርዬ። ይሄ ሙዚቃ መታሰቢያነቱ ለአንቺ ይሁንልኝ። አመሰግናለሁ ፋሲል። በጣም የምወደው ዘፈን ነው። እንዴ ሳርዬ እኔ እኮ የውስጥሽን አውቃለሁ። በጣም ነው ፈታ ያረከኝሽ። ምን እዚህ ግባ የሚባል ዘፈን እኮ አይደለም የዘፈነው። በዛ ላይ ዘፈኑ ሰቅጣጭ ፈጣሪ ስትዘፈን ነፍሴን ያሳቀካት ከምር። እስቲ እንደዛ ከሆነ ማናሲ አንተ ጥሩ ዘፈን ዝፈንልን። አንተ ደግሞ አደፍርስ እኮ ዘፋኝ አይደለም፣ ዘፈን መስፈን አይችልም። ለካ አይችልም። ለነገሩ ሳርዬ እንኳን ዘፍኖበት እንዲሁ ሲያወራው ይሸቀጥጣል። ኧረ ሳሪ እኔ የለየለት ዘፋኝ ነበርኩ። እውነትህን ነው? ምን ሆነሽ ነው? እኔ አደፍርስ አላውቅም ነበር። እስቲ እንደዛ ከሆነ ናሲ ጥሩ ዘፈን ዝፈንልን። እንዴት ነው ባልዘፈን መስሎ ነው? ብራዘር እንዴት ነው? እንደዚህ ነው አይደል? ልክ ነኝ? ሰማዩ ልሽ እንጠስ አዎ እንጠስ ገና አልዘፈንኩም። ዜማው ይቀራል። ስማ እንጠስ እንጠስ አዎ እንጠስ ዝም በል ሳስነጥስ
ይማር ብትይኝስ? በልበልና ለዛሬ ምረናል። ለዛሬ ምረ ካም በኋላ ሙዚቃ የደረሰበት እንዳደርስ እንዴ አንተስ ቢያንስ ማስነጠስ ይችላል። አያንተ ነገር ገና ሳልወልድ አጥሚት እየሰራ ማምጣት ጀመርክ እንዴ? ግድ እኮ ነው ሳሪ፣ ከአሁኑኑ መንከባከብ ያለብኝ እንደማንም ዝም ብዬ ጆሮሽ ላይ ከምጮ። አመሰግናለሁ። እሺ ላንተም ቅዳ። አዎ ሳሪ፣ ለስፖርተኛም ጥሩ ነው አይደለ? እንዴት ነው ፋሲል ልቅዳለህ እንዴ? አያስፈልገኝም። እኔ ስማ ወንዳ ወንድነቴ ሙቃሙቅ ሊጣሊጥ ምናምን እንድጠጣ አይፈቅድልኝ። እንዴ አንተ ራስን ምን አስጠየቀ? ቀርተህ ስጠው እንጂ። ኖ ሳርዬ፣ አጥሚት ምናምን እኮ ለጉሮሮ ጥሩ አይደለም። ሃይ ፒች ሙዚቃዎች እንዳልጫወት ያግደኛል። ደግሞ ማን ነው እንደዚህ ያለው? ሳርዬ ሙላቱ አስታጥቄ ነዋ። ደግሞ የመመሪ ምክር ደግሞ መስማት አለብኝ። የጓጉሎ ፓርት ለጉሮሮ ጥሩ አይደለም። አታካብድ፣ ዝም ብለህ ተጠጣ። ደግሞ እሱ የሰራው ለኛ ብሎ አይደል እንዴ? እንዴ ሳሪ፣ እኔ ላንቺ ብዬ ነው የሰራሁት። ግን ይሄ አጋሰስ እያለ ብቻሽ የምትታረሽ አይመስለኝም። ናን ከጠጣ እስኪ ምን አለ በገደል ያዝን ከጠጣ ጠጣ። ምን ታየኛል? እንኳን ጠጣም እኮ ብናሽ ቆንጆ ነው። ጠጣውና ጠጣው። በጣም ነው እንደሚደባደቡት። አይቀስ ይሉ እጭ እሱ ይልቀየሩ ነው። እኔ ድብድብ ምናምን ማየት አልወድም። እኔ ደግሞ ማየት ፈልጋለሁ። እንዴ በቃ እስካሁን አያር እንዴ አሁን ፋና ላምሮት ነው ያርግልኝ። አንተ ሰውዬ ጸባት ፈልገኝ እያልኩ። ኧረ አምጣው ቀይሮ በእናትህ። ምን አባልቱ እንዴ አንተ ቀይረው። ተቀይሯል። ወዲህ ነው ተቀይሯል። ምንድን ነው እንደ ትልቅ ሰው የማታስቡት? ለምን ሰላም አትሰጡኝም? ይሄ ነው ቃና ላምሮት ምናምን እያለ ቀለለም ፋና ላምሮት። አንተ ግን ምን አይነት ጸረ ጥበብ ነህ ሰውዬ? እንደውም ልንገራችሁ፣ አታስፈልጉኝም። ማናችሁም አታስፈልጉኝም። እሺ ኧረ ሳርዬ የኔ እዚህ መሆንማ ለአንቺ ይጠቅምሻል። ማናችሁም አታስፈልጉኝም። ከቻላችሁ ቀጥላችሁ ጥሉኝ። ምን እንግዲህ አንተ ያለ ቤት የሚያጣው ቤቱን ለቀህ ትወጣለህ። ቤቱን ለቀህ ትወጣለህ? አልወጣም። አንተ ሰውዬ አይን እንዳላወጣው እኔ ላይ ሳርዬ አቤት አጅሩ ምን ፈልገህ ነው? ቅርታ ቤት ከስራ ስላስጠራሁሽ ለአንድ ጉዳይ ፈልጌሽ ነበር። እባክሽ ብቻችን የሆነ ቦታ ሄደን እናውራ። እኔም ብቻ ለምን የሳራ አልበቃ ብሏችሁ? ቆይ እናንተ ሰዎች የእኛን ዘር ማብዛት ነው እንቅዳችሁ? ኧረ በስመ አብ ቤቢዬ፣ እኔ እንዴት እንደዛ ያደርጋለሁ እንዴ? እኔ እኮ እንደዛ ነውራን ባለጌ አይደለም ቤቢዬ። ታዲያ እኔ ብቻዬን ማግኘት ለምን ፈለክ? ነይ ቤቢዬ ወደዚህ። ያ ፋሲል እንዳይ ይኸውልሽ፣ ለሳራ ካንቺ በላይ የቀረበ ጓደኛ የላትም። በዛ አጋሰስ ምክንያት እኮ ትላንት ተጣልተን ነበር ቤቢዬ። ያው ደግሞ ለማስታረቁ አንቺ ትሻለሽ ብዬ እኮ። እሺ እሞክራለሁ። የእናንተ ነገር ግራ የገባው ነገር ሆኗል። በጣም ነው የማመሰግነው ቤትዬ፣ እውነት በጣም ነው የማመሰግነው። ይኸውልሽ ከስራ እንደወጣሽ ምሳኛ ጋር ነሽ። እሺ ቆንጆ ምሳ ሰርቼ ነው ማበላችሁ ቤትዬ። እሺ ቤትዬ። በቃ ቤቲ ምሳው የደረሰ ነው። እሺ ቆንጆ ምሳ ሰርቼ ነው ማበላችሁ። ቆይ እሷን እዚህ ድረስ ማድከሙ ለምን አስፈለገ? በልቶሎ አቀራርብና በጊዜ ስራው ሳይረፍድባት ትግባ። ኧረ አሁንማ ሊድ ረፍዶብኛል። ባይሆን ሌላ ቀን ይሻላል። በፍጹም እንዴ! የሰራቱን ማሳቀምሽ አትሄጂም። በዚያ ላይ ከሳራ ጋር አስታርቀሽኝ እንዴ! ውለታሽን መካድ እኮ ነው የሚሆንብኝ ቤትዬ። አደፍርስ ምን ሆነሃል? ቶሎ ሄድና አቀራርብ እንጂ። ትንሽን ተክተክ ብዬ እኮ ነው። ይገርምሻል ቤቲ፣ የወጥ መጣፈጡ መንተክተኩ ላይ ነው። እኔ የምልሽ ግን ቤቲ፣ እንዴት ነው አንቺ ማንተክተክ ላይ እንዴት ነሽ?
እንግዲህ ቤቲ በመጨረሻም ይሄ ጣት የሚያስቆርጥ ምግብ ደርሷል። መቼ ሙያዬን አይተሽ ትመሰክሪያለሽ። አይ ያንተ ነገር ምስክርነቱ ቀርቶብኝ ቶሎ በልቼ ወደ ስራዬ በገባው። እንዴ መመስከርማ ግዴታሽ ነው። በዚያ ላይ ምን አይነት አሪፍ ባል እንደሆንኩ ትመሰክሪያለሽ። እንዴ የአሪፍ ባል መገለጫው ወጥ መስራት ሆነ እንዴ? እንዴ ከወጥ በላይ ምን አለ? ቤቲ እሱን ታዩ ምግቡን ቤት እንዴት ነው? ትንሽ ጨው በዛበት አይደል? ምንድነው ጨው ባፋፋ ነው ደረከው? ጨው መብዛቱ እኮ ውሃ ያስጠጣቸዋል ብዬ ነው አይደል? ይሄን ነበር ጣት ያስቆረጥማል ስትለኝ የነበረው። አይ በጣም ስለተንተከተከ ይሆናል እኮ። እስካሁን ደግሞ ምሳ ታበላኛለህ ብዬ መጠበቂ፣ ለሌላ ጊዜ ግን በጣም አታንተክትከው እሺ? ታያት ሳሪ፣ እሷ አትስሚያት። አሁን ይህ ምግብ ምን ይወጣለታል እንዴ? የሰው ሙያ ለማንቋሸሽ ካልሆነ በስተቀር እኔ እሷን አላውቃትም እንዴ? ከሰኞ እስከ እሑድ እኮ ቆቆር ነው የምትበላው። እቺ የሆነች ቆቆራ በቤቲ ፊት ስላሸማቀቀኝ በጣም ነው የማመሰግነው። እሺ ምን ነው ሳርዬ አልጣፈጠሽም እንዴ? ዞር በል ከፊቴ። ሂድ ወደዛ ከፊቴ ዞር በልልኝ፣ ተነስልኝ። ኧረ ሳሪ አንድ በቀኝ አልኩ እኮ ሰውዬ። በዚህ ሰዓት እየጎተትክ የምትወስደኝ? እኔ ያየሁትን ማየት ስላለብሽ ነው ሳሪ። አንተ እንደምትለው አይነት አይደለም ፋሲል። ታዲያ እኔን በየጫካው ከሴቶች ጋር ማገጠው? እኔ እኮ አዲስ አበባ ከመጣሁ ጀምሮ ነው ፋሲልን የማውቀው። አንተ እንደምትለው እንደዚህ የተልከሰከሰ ባህሪ የለውም። ተይ ሳሪ፣ ይኸውልሽ ሰውን አውቀዋለሁ አትበይ። ዛሬ ያወቅኩት ነገር ቢኖር ፋሲል የለየለት ቀንዘረኛ ነው። ምን አለ ኖሩ እንኳን በአደባባይ ባያደርገው። እውነት አንተ እንደምትለው ፋሲል ከሆነ አላውቀውም ማለት ነው። ሳሪ አንቺ በፍጹም አልገባሽም። ፋሲል የለየለት ቀንዘረኛ ሰው ነው እንዴ። የልጆችሽ አባት እንደዚህ አይነት ሰው እንዲሆን ነው የምትፈልጊው? ይኸውልሽ የልጆችሽ አባት መሆን ያለበት እኔ ነኝ። እስኪ ሳሪ ተመልከቺ። እሺ አሁን የት አለ እሱ? ቆይ የት አለ? የቀነዘረ ነው ይላሰሽ። አንተ ቀንዘረኛ በጣም ነው እንዲቀነዘነብ እንዴ። ሳሪ ምን ልትሰሩ መጣችሁ? ምን ነው ጉድሽን ስላወቅ ነው ደነገጥሽ እንዴ? ሰውዬ ስለምን ጉድ ነው የምትወራው? ቀነዘርሽ እኮ ብራዘር። እዚህ ጫካ ውስጥ ከሷ ጋር ምን እያደረክ ነው? አያደፍርስ ምን አስበህ ነው? ሳርዬ ምን ብሎሽ ነው? ቀጥታ ለጥያቄ መልስ ስጠኝ። ሳርዬ ዘፋኝ እኮ ነች፣ አታውቂያትም እንዴ? ዜማ ሰጥቻት አሁን ደግሞ ቮካል እያሰሯት ነው። ምን ነው አንቺም እኮ ግጥም ሰጥተሻታል እንዴ? አረ እንዴ ቮካል እየሰራችሁ ነበር እንዴ? ቮካል ደግሞ ምንድን ነው? ሳርዬ ምንም እንደው በቃ ምንም ከሙዚቃ ዓለም የሌለ ሰውዬ። አረ ሳሪ አትመኝ፣ እየቀነዘረ ነው። ይኸው እጅ ከፍንጅ አታምንም እንዴ? እንዳላንጎራጉርም እየተገዝቼ እንዳላንጎራጉርም እየተገዝቼ ታዲያ እንዴት ያስችለኝ ትዝታን ሰምቼ። ሄላ እንዴት ነሽ እህታለም? ገብሬ ነኝ። እንዴ ገብሬ ከየት ተገኘ? እንዴት ነህ? አንቺማ በቃ እንዲያው ዘመድማ አይናፍቅሽም አይደል? አዲስ አበባ ተመጣሽ በኋላ እኮ ሰው ጤፍ ሆነሻል። አረ በፍጹም ወንድሜ፣ እንዴት አንድ ወንድሜን አንተን እንዴት እጠላለሁ? ተይ እንጂ እህታለም፣ መቼም ከአንድ አባት አልተወለድንም ብለሽ ነው አብስ ብለሽ የቀረሽ። እውነት እንደሱ አይደለም ወንድሜ። ለነገሩ የከተማ ኑሮ ፋታም አይሰጥ። አሁን የኔም አደዋወሌ አዲስ አበባ ስለመጣው ለብርቱ ጉዳይ ፈልጌሽ ነው። ምን? ተዚሁ ተመናኸሪያ አካባቢ ሆኜ ነው እንዲያው ታላስቸገርኩሽ ትመጭልኝ? ምን ነው በሰላም ነው የመጣኸው? ሀገር ቤት ደህና አይደላችሁም እንዴ?
የመጣሁበትን ብርቱ ጉዳይ ስመጣ ባዋይሽ አይሻልም? እሺ በቃ ገብሪ መልሼ እደውልልሃለሁ። ምን ነው ሳርዬ ችግር አለ? ዚኒ ፕሮብሌም ካናስክሚ ማን ይደውልልሽ? ሀገር ቤት ያለው ወንድሜ ነው። ወደ እኔ ሊመጣ ፈልጎ ነው። ዋው አጎት መሆኑን ሲሰማ ምን ያህል ይደሰት ይሆን? ፋሲል እንደዚህ አይነት ቀልድ አቁም። ይኸውልህ እኔ አሁን ግራ የገባው ስሜት ውስጥ ነው ያለሁት። ይሄን ነገር ወንድሜ ማወቅ የለበትም። በቃ እኔ አሁን ሂጂ እሱን ላምጣው። እንዴ በፍጹም አይሆንም። በዚህ ሰዓትማ አንቺ አትሄጂም። እኔ እነሱ ሄደን እናመጣዋለን። እንዴ በሚገባ እንጂ ሳርዬ፣ የልጆቼን አጎትማ ካሁኑ ነው እንጂ መንከባከብ ያለብኝ። የልጆቻችንን አጎት ብዙም ፈጠን ባትል ጥሩ። ምን ይመስላል ይሄ? አንዴ እንዴት ያስችለኝ ትዝታን ሰምቼ አንቺው እንዴት ያሉ መልካም ሰዎች ናቸው እባክሽ ይዘውኝ የመጡት። ጥሩ ናቸው አይደለ? እንዴታስ ይሄማ ዋነኛው ቀልደኛም ነው ቀልድ አዋቂም ነው። በዛ ላይ እንዲሁ ስንመጣ እያሳቀን የመጣው እቴ ልጁ እኮ ነው ፋሲል ነኝ እንዴ። እና ገብሬ እንዴት ነው? መንገድ አድካሚ ነበር ትንሻው። እኔ የምላችሁ ግን አዲስ አበባ እንዴት አምሮባታል በል። ያማረ ቆንጆ ጉብል እኮ ነው የምትመስለው እንዴ። እውነት ነው፣ ልክ እንደ ሳርዬ አምሮባታል እኮ። አይ አንተ ተጫዋች ነህ በል እንዴ። በደንብ ነው እንጂ የምትጮተው አጫዋች ካገኘው። እኔ የምልሽ ሳርዬ እነዚህ ጎረምሶች ምንሽ ናቸው? ጎረቤቶቿ ነን። ጎረቤቶቿ አይደል እንዴ? እውነት ነው፣ የጎረቤት ልጆች ነን። እዚህ እየመጣን ነው የምንጮተው። ደግ ጨዋታ እኮ ይዘን አብረን የመጣውን እንኳን ሳላስተዋውቃቸው እንዴ። ገብሬ ደግሞ ገና እዚህ ሊቆይ አይደል እንዴ? በደንብ ነው እንጂ የምንጮተው። ገብሬ ግን በደንብ ነው እሺ የምንከባከብ። እንዴት ባክህ? እንዴ የልጆቼ ያጎት እኮ ነው። ምን አጎቴን ትመስላለህ ልትፈልጊ እኮ ነው። እንዲያ በላያ የምን መዘላበድ ነው? ለማንኛውም እኛ የመጣ ነው ለአንቺ ሳራ ከሀገር ቤት ሽምግልና የላከ ወጣት ነው ለአንቺ። ወይኔ ሲያሳዝን። እኔ የምለው ገብሬ የቆየ ጸብ ነበራችሁ እንዴ? አንተ ተጫዋች ነህ። ሳራን ለማግባት ሽምግልና የላከ ብረት መዝጊያ ባል ነው። ምን እንዴ? ምን ነው እንዴ? እሱን የሚያገባት? አዎ ምን ነው? አይ እንዴ ችግር አለ እንዴ? አረ ሚዜ ከሆነም ብለን እኮ ነው አይደል እንዴ? ወይኔ አንተ የወንድሟ ግን ምን አስቡ ነው? አቦ ተረጋጋ በእናትህ። ለሳራ ስንል ማስመሰል አለብን። እሺ ኧረ እኔ ጸብጸብ እያለኝ ነው። ይህ አውሮት ያለውን ሰውዬ ሳይሆን በቃ ርቆ ይለኛል። አንተ ሰውዬ ምን ሆናል? እኔ ባለቤቷም እንደዛ አላልኩም። እሺ እኔ አይመለከተኝም። ስማ በወሯ የታቀፈችው ግን የሁለታችንም ልጅ መሆኑን አትርሳ። ደግሞ ይህ አብሮት ያለውን ሰውዬ ገና ሲመጣ ጀምሮ በቃ ክፍፍ ብሎኛል። ተው እባክህ። እሱ ከመጣ ጀምሮ ጭራን ስትቆላ አልነበረም እንዴ? ልሸከመው ማለት ብቻ እኮ ነው የቀረው። ታዲያ ከወንድሞ የለየሁት እንዳይመስለው ነው እንጂ ማለት ነው። በሳራ ከመጣብኝ በዚህ ጠርሙስ አናቱን ብየው 2 ቦታ ነው የምከፍልህ። ሰውዬ ራስን ተቆጣጠር፣ ተረጋጋ እያልኩ እኮ ነው። አሰማም እንዴ? ስማ እኔ የምረጋጋው ይሄ ሰውዬ ከዚህ ቤት ሲወጣልኝ ብቻ ነው። ብሩም ካዝማሪ ምን ይጠበቃል? ያላችሁ ነው ምንድነው? ዝጋ ወንዳራ ዝም ብለህ አንድ ሳራን ይናገርብኝ ዛሬ ሂድ እያልኩ እኮ ነው። አንገት እንደትሄድ ነው እንዴ? ጠጣ ሻተርግ መጣችላችሁ። ያውና ንጉሱ ምድር ከሰማይ ይደበላለቅ። አንተ ምንድን ነው የምትዘላብደው? መጣችላችሁ ያቻት ልጅቱ ይለያል። ዛሬ ሰነፍ ከብርቱ ነው የሚባለው። ቆይ እኔ የምለው ማለት ነው አንተ ግን ምን አባ ፈልገህ ነው ሳራን ለማግባት የፈለግኩ? አንተ ደግሞ ጥሩ ነገር ተጫውተህ በመሀል የምትዘላብደው ነገር አለ። ሰውዬ የጠየቁም መልስልኝ። ለምን ነው ሳራን ማግባት የፈለግከው? አሁን ይሄ ምን አይነት የሞኛ ሞኝ ጥያቄ ነው? በል ውሃ አጣጭ ልትሆን በአንድ ጎጆ ጣራ ስር ልንኖር ነዋ። ከዛ በላዩ የሸመሸምክ ልታስወልዳት ማለት ነው። እሱማ ዋናው ቁም ነገሩ እኮ ነው። በተለይ በመጀመሪያ ወንድ ልጅ ከነቃጭሉ ብትወልድ እንዴት ደስ እንደሚለኝ። አይ ወንድ ልጅ መከራው፣ አይ ወንድ ልጅ ፈተናው እንደው ልፋ ቢል እኮ ማለት። ስማ
ስታየኝ እኔ ትክል ድንጋይ እመስላለሁ እንዴ? ዝም ብዬ ግርግሯን የምከተላት ፍቅሯን በልቤ አርግዤ ልጄን በሆዷ አርግዛ እኮ ነው ያለነው። ምን? የስ አቤት ቅሌት! አቤት ቅሌት! ገብሬ ጉድህን አልሰማ፣ ጉድህን አልሰማ። ምን ሆንክ አንተው? ይሄ ዘበላላ የሚገዛላብደው ጉድ ነው እንዴ? ምን አለ? እረፈው፣ እህትህ ነፍሰ ጡር ነች። ምን? አታረገውም። እኔ ነኝ ሞኙ፣ ለእርጉዝ ሴት ሽምግልና መላኬ። እህታለም የሚናገረው ነገር እውነት ነው እንዴ? ወንድሜ ቁጭ በልና ሁሉን ነገር አስረዳሃለሁ። አይ እውነቱን እንድትነግሪኝ ነው የምፈልገው። እኔ አንቺን ነው የምጠብቀው። እርጉዝ ነሽ? ወንድሜ ምን መሰለህ፣ ድንገት የተፈጠረ ነገር ነው። ገብሬ አንተ ነው የተጫወትክብን፣ አንተ ነህ የተጫወትክብን። በቃ ውጣ። እህታለም ስላከበርሽኝ አመሰግንሻለሁ። ኤሪና አንተም ውጣ። ገብሬ እባክህን ተረጋጋ፣ እባክህን አንዴ ተረጋጋና አዳምጠኝ። ደግሞ እናንተ ሁለታችሁ ጦስ ነው። ወጡ ላይ ከዚህ ወጡልኝ። አፈር ብሉ። ተነሳ፣ ውጡ፣ ውጡ፣ ውጡ። ልታሳፍሩኝ ነው ዘንድሮ። አስችሎሽ ነው ሆድሽ ቆርጦ እንዲህ በኔ ያስደከነሽ? ምን ባጠፋው ምን በበደልኩ በማላውቀው መለየትሽ? ምን ነካቤ ምን አገኘሽ የኔ ሕይወት የኔ እመቤት? ማን ገብቶ ነው መሃላችን ያልተያየን ድንገት? አስችሎሽ ነው ሆድሽ ቆርጦ እንዲህ በኔ ያስደከነሽ? ምን ባጠፋው ምን በበደልኩ በማላውቀው መለየትሽ? ባንቺ ነው የኔ ጭንቀቴ የምሰቃየው በሕይወቴ የኔ አካላቴ። አንቺስ እንዴት ነሽ በጤናሽ? ኑሮሽ እንዴት ነው ዓለሜ? ከፋሽ አይደላሽ? ኧረ ምንድነው ነገሩ? ሰው አይኖርም ወይ ባገሩ ከተፋቀሩ? ጣልቃ የገቡ ማጣላት ሰው ማበጣበጥ በውሸት አቤት አቤት። እንዴት ልቻለው እንዴት ልቻለው ፍቅሯ ልቻለው እንዴት ልቻለው የኔና የሷ እንዴት ልቻለው በጣም ልዩ ነው እንዴት ልቻለው ሚስጥራችን እንዴት ልቻለው ማንም አያውቅ እንዴት ልቻለው እንዴት ልቻለው እንዴት ልቻለው ፍቅሯ ልቻለው እንዴት ልቻለው የኔና የሷ እንዴት ልቻለው በጣም ልዩ ነው እንዴት ልቻለው ሚስጥራችን እንዴት ልቻለው ማንም አያውቅ እንዴት ልቻለው እንዴት ልቻለው እንዴት ልቻለው ፍቅሯ ልቻለው እንዴት ልቻለው ሁሉን ነገር አበለሻሸው አይደል? ጊዜ ይፈጃል እንጂ ወንድሟ ሲሆን ማወቁ የት ይቀራል? እሺ አሁን ለምን መጣህ ታዲያ? አሁን በዚህ ሰዓት ብቻዋን መተው አለብን ብለህ ታስባለህ? ይኸውልህ ምን ያህል እንዳዘነችብህ አልገባህም እኮ በቃ ለእሱም ቢሆን ሄደን ይቅርታ እንጠይቃት። ይቅርታ ከዚህ ሁሉ ነገር በኋላ ይቅርታ የምታደርግልን ይመስላል? ሄደን እስካልጠየቅን ድረስ እሱን ማወቅ አንችልም። ይሁን እሺ፣ ልብሴን ቀይሬ መጣሁ። እየዘፈንክ ደግሞ እንዳትጠብቅ።
ለምን ተመልሳችሁ መጣችሁ? እኔ በራሴ በጣም አፍሬያለሁ። ትላንት የተፈጠረው እኮ በፋሲል አለማወቅ ነው አይደለም እንዴ? አንተ እውነት ነው ሳሪ። አሁን ሳስበው ሁሉም ነገር የፈጣሪ ቁጣ እየመሰለኝ ነው። ሲመስለኝ ያኔ ቤቲ ልጁን አስወርጁ እንዳለችኝ ማስወረድ ነበረብኝ። አላቅም፣ እየተቀጣው ነው እንዴ? ልጅ እኮ ጸጋ ነው ሳሪ። ሁሉም ነገር ለበጎ ሊሆን ይችላል። እውነት ነው ሳሪ። ምናልባትም ፈጣሪ የፈቀደልን ህይወት ይሄ ቢሆንስ? በፍጹም ፈጣሪ መጨረሻ የሌለው ህይወት አይፈቅድም። በቃ ሁሉም ነገር ተበላሽቶ ደፍርሷል። ሳሪ ሲደፈራርስ እኮ ሁሉም ነገር ሊጠራ ይሆናል። ሳሪ መጨናነቁን ቀንሽ። ይኸውልሽ ለእርግዝናሽ ጭንቀቱ ጥሩ አይደለም። እሺ ምንድን ነው ቤቲ? ሰላም ዶክተር፣ እንዴት ልመጣ ቻልክ? ሁላችሁም ተረጋጉ። ዶክተር ሊነግረን የሚፈልገው አንድ ጉዳይ አለ። ትንሽ እኮ ግራ ገብቶ ነው ዶክተር። ግራ ልትጋቡ እንደምትችሉ እገምታለሁ። ነገር ግን አዲስ መረጃ አለኝ። አሁን ደግሞ የምን ትንግርት ልትነግረን ነው አንተ? እስቲ ስርዓት ያዝ አንተ ደግሞ። ይህን ስነግራችሁ ከታላቅ ይቅርታ ጋር ነው። በቀደም ለታ የነገርኳችሁ የሜዲካል ምርመራ ውጤት የአንቺ የሳራ አለሙ ሳይሆን የሌላ እርጉዝ ሴት የሳራ አለማየሁ ነው። ምን እየቀለድክ ነው አንተ ሰውዬ? አይደለም። ይህ የምርመራ ውጤት ለሆስፒታላችን አዲስ ግኝት ስለነበር ውጤቱን ለመናገር ቸኩዬ ስለነበር በተፈጠረው የስም መመሳሰል ምክንያት የተፈጠረ ስህተት ነው። ወይኔ ቲቲ ጉድሽን አልሰማሽ? እና ዶክተር አሁን ስለምትለው ነገር እርግጠኛ ነህ? እርግጠኛ ባልሆን ኑሮ ሲስተር ቤቲን በዚህ ሰዓት እቤትሽ እንድታመጣኝ አልጠይቃትም ነበር። አንተ ትፎግራለህ እንዴ? እና ሳርዬ እርጉዝ አይደለችም እያልክ ነው እንዴ? እርጉዝ መሆንማ እርጉዝ ናት። ነገር ግን መንታ አይደለም ያረገዘችው። እፎይ፣ ታዲያ ልጁ አባት ማን ነው? በጣም አዝናለሁ። የልጁ አባት ፋሲል ነው። ወይኔ ዶክተር፣ እርግጠኛ ነህ ዶክተር? ስማችን ተመሳስሎብን እንዳይሆን ዶክተር። ኖ 100% እርግጠኛ ነኝ። የልጁ አባት ፋሲል ነው። አንተ እየተደበርክብን ነው እንዴ? ዶክተር ነው ወይ? አንቺ ማትረቢ ከዚህ ወጪ አራ ዶክተር ልቀቁኝ! አንቺ ማትረቢ ድሮ ከዚህ ወጪ አራ ዶክተር ጋር ተመሳጥረሽ ነው አይደል? የማይሆን ነገር አትናገር አልኩ አይደለ? ወይኔ ቲቲ ተዋረድኩልሽ። ድሮም አንቺ ታረግሽልኛለሽ በሚል ሰበብ ተመልሼ መምጣት ይምጥፋት። በፊትም ቢሆን ልጅ እንጂ እንደማትፈልገኝ ያውቃለሁ። ትሰማኛለህ? እናትህ አያት ከመሆኗ በፊት ሴት ልጅን ማክበር እንዳለበት አስተምረህ። እሺ አንቺ ማትረቢ፣ እኔ ለቲቲ 10 ልጅ ያመጣላታለሁ። እሺ ተናግላለሁ። አባታቱ ቆይ ግን ሳራ፣ እኔ ምን አድርጌሽ ነው? እስከ መቼ ነው ፍቅሬን በውስጥ ያምቄ የምቀመጠው? ቆይ እስከ ዛሬ የት ነበርክ? አላውቅም። ምናልባት ግን ተፋፍረን በውስጣችን ፍቅራችንን አምቀን ስለያዝ ነው። የእውነት ግን ታፈቅረኛለህ? ባላፈቅርሽ አልበሜን ትቼ ከአንቺን በመንከባከብ ጊዜን አጠፋ ነበር እንዴ? ደግሞ እኮ እኔ ብዙም የተግባር ሰው ነኝ፣ የቃላት ሰው አይደለሁም። እንዴት? አስረግዤሻለሁ። አንቺስ ግን ታፈቅርኛለሽ? ባላፈቅር አረግዝልህ ነበር። እኔ ግን የምልህ አልበም እንዴት ሆነ? እሱንማ ተይው እስኪ። አፍርሼ እንደ አዲስ ልሰራው እኮ ነው። ዳኛው ተረሳሽ ወይ? ዳኛው ዳይና አስታውስሽ። ዳኛው አከፋርጌ እና የኔ ቆንጆ አሰብሽበት? የፍቅር ጥያቄ ነው? እሱንማ እሺ እንደምትይኝ እርግጠኛ ነኝ።
ልጅ እንውለድ ያልኩሽ ነው እንጂ። የምርህን ነው እንዴ? ገና በቅጡ ሳንላመድ ሳንተዋወቅ ሳንጋባ የምን ልጅ ነው የምትለኝ? መጋባቱ እኮ ቀስ ብሎ ይደርሳል የኔ ቆንጆ። እቴቴ አያት ለምን በጣም ቸኩላለች። ቶሎ እንዲህ ነው ታረግዥልኛለሽ? ማትረባ ወይኔ ያደፍርስ የማንም መጫወቻ አሉ። እርጉዝ ናት እርጉዝ ናት እርጉዝ ናት እርጉዝ ናት እርጉዝ ናት ሚስትዬ እርጉዝ ናት 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 ሚስትዬ እርጉዝ እርጉዝ ናት 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 ሚስትዬ እርጉዝ ናት እርጉዝ ናት እርጉዝ ናት እርጉዝ ናት እርጉዝ ናት ያዝ እንግዲህ አንድ አለብሽ ያዝ አንድ አለብሽ ሁለት አለብሽ ያዝ እንግዲህ ያዝ አስችሎሽ ነው ሆድሽ ቆርጦ እንዲህ በኔ ያስደከነሽ ምን ባጠፋው ምን በበደልኩ ማላቀው መለየት ምን ነካቤ ምን አገኘሽ የኔ ሕይወት የኔ መቤት ማን ገብቶ ነው መሃላችን ያለያየን ድንገት አስችሎሽ